እኛውም ትንሽ ደቂቃ እንታገታቸዋለን። ስንት ሰዓት መሰላችሁ የቀጠርኳቸው? እስካሁን ድረስ ያረፈዱበት የሆነ ምክንያት ኖሯቸው ነው። እንትን ነው ምን እናደርጋታል? ልክ ስናያት ልጅቷን መጀመሪያ አንቺ እጇን ስትይዥ እኔ በቦክስ መታል እየተነጋገር ነው ስለዚህ ነገር። ስለዚህ ምክክር ላይ ናቸው ያሉት። ምክክር ላይ እኔ እንኳን ለገንፎ ተራራ ለምንም አንጨነቅም። 7 ሞት መጣ ቢሉት አንዱን ግባ በለው። ፍቅር ገጣሚ ፍቅር ባይዘዌ ገጠም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እናንተ አልገረማችሁም? እኔ በጣም እየገረመኝም እየሳኩም ነበር ማለት ነው። እንግዲህ ድራማ መሆኑን ማወቅ የምትችሉት በዚህ ላይ ነው። እንግዲህ በቀደም ለታ ፍቅር ጓደኛዋ ጋር ልጁ እንትና ጋር ዳጊ ጋር ብዙ ነገር ሲያደርጉ ነበረ። እንደውም እየተደው ነበር የተመለሱት እና ለድራማ መሆኑ በዚህ ነው የምታውቁት ማለት ነው። አዲስ ሴት ይዤላችሁ እመጣለሁ ብሎ ፍቅርን ይዞ መጣ ማለት ነው። በመሀልም ከሩታ ጋር ሲጣሉ እንደዚህ የሆነ ቀን ፍቅርን ይዟት እንደውም ቤቱ መጥቶ ምናምን ከዛ ለድራማ ነው ምናምን ተብሎ እንትላልና አያብርሽ አሁን ደግሞ የፍቅር ቻናል ቀዘቀዘ እንዴ? የፍቅር ቻናል ቀዘቀዘ እንዴ? ጉድፈላ ምን ነው ሆይሉ ልጅ አንገትሽን ደፋሽ? እና የውሸት መሆኑን እንደዚህ በዚህ ልክ እንደ አብላጭ እንደው በዚህ ልክ ትለክሳለ። በስማ ምን አይነት እንትል ነው? በእናታችሁ ምን አይነት ነገር ነው? እኔ እኮ ሌላ ሴት ነች ስንል ፍቅርን ይዘሃት መጣ። የፍቅር እንኳን ውሸት ነው። እኔ እውነት አይመስለኝም። ለምን መሰላችሁ? ፍቅርም የራሱ የሆነ ይሆናላት። በአሁኑ ጊዜ አካባቢሽ ጋር ምንም የምትለው ነገር ያለ አይመስለኝም። እንግዲህ የሰው ልጅ አይታወቅም እንጂ እኔ ፍቅር ያው ለእንትኑ ለድራማቸው ተብሎ እንትን የተባለ ነገር ነው እንጂ እኔ ከፍቅር ጋር ምንም ግንኙነት ያላቸውም ነገር አይመስለኝም። እንግዲህ እያደርን ያለን ማለት ነው። እነሱ እንዲቆርጥላቸው ብሎ መሰለኝ ያመጣት ድራማ ነው እንላለን እንግዲህ። ግን ኧረ አብረሽ እዚህን ያህልማ እንደዚህ አትሆን። እውነቴን ነው የምልህ። ፍቅር እንግዲህ የድሮ ፍቅረኛ ነች ምናምን ያልከው ነበረች። ከዛ ውጭ ሌላ ነገር ተፈጥሮ አንተ አግብተህ አንተ ወልደህ እሷም ልጅ ወልዳ አሁን እንዴት ነው ልጅቷ የእሷ ነች፣ ልጅቷ ያንተ ነች ማለት ነው። እንትን አይደለችም። ይሄ ነገር እንትን ይላል ማለት ነው፣ ያጠራጥራል። እንደዚህ ተሆነ ማለት ነው። ለማንኛውም እንግዲህ ሄርሚላና ማንሽ ሩታ ተረጋጉ። ሩታ ግን ምንም አልመሰላትም። ለምን? ያው ስለሚነጋገሩ ከፍቅር ጋርም ስለሚያወሩ እንግዲህ ከፍቅር ጋር በጣም ነው የሚተዋወቁ ሲባል ነበረ። በዚህ ባል ብቻ ያው ከድሮ ጓደኛው ጋር ይተዋወቃሉ ምናምን ሲባል ነበረ። ፍቅረኛው ጋር ያው እንደሚተዋወቁም ያስታውቃል ማለት ነው። እንግዲህ ይሆንላችሁ እንዳይደበድቡሽ እያለ ነው። ጋር ተዋብልጅ ተው እንደው አሁን ሴት ማደባደብ አንተ እንትን ሆነህ ነው። አሁንስ አስጠላህ። እውነቴን ነው የምልህ። በጣም የሚያስጠላ ስራ እየሰራህ እንደሆነ ለገንዘብ ብለህ ይሄን ያህል ነገር እንግዲህ ነገ ደግሞ ይቀጥላል። ነገ ደግሞ በፍቅር ቻናል ይለቀቃል፣ ወይ የሄርሚላው ቻናል ይለቀቃል፣ ወይ በሩታ ወይ በምን ይለቀቃል። እንግዲህ እኔ አላውቅም አብሪሽ ምን እያደረገ እንደሆነ እኔ አላውቅም። ፍቅር ጋር እንኳን ምንም የሆነ እንትን አይመስለኝም። አግብቼ ብሆን አለ እንግዲህ አግብተሃል ነበር እንዲህ ደግሞ ስንቴ ነው የምታገበው? አግብቼ ብሆን እገላገል ነበር። እንዲህም እንትን አልልም እንዴ? አግብተህማ ነው ምን ጊዜው ደግሞ አሁን ማግባት ማለት እንዲህ ገና ልጅ ነኝ ስትላል ነበር እንዴ? ገና ትንሽ ልጅ ነኝ ስትላል ነበር እንዴ? እኔ ግን ምንም የምትናገር አይመስለኝም ሩታ ማለት ነው። ሩታ ምንም የምትናገር አይመስለኝም። ጥላቸው የምታይ እኔ እንደውም እንዴትስ ትመጣለች? እኔ እንዴትስ ይመጣሉ? ባይመጡስ? አለመምጣት እኮ ይቻላል። እንዴት ነው አሁን እሱ ፍቅረኛዬን ተዋወቋት ብሏቸው መምጣት? ድራማ ባይሆን ኑሮ ማለት ነው እንዴት ይመጣሉ? የሆነ ድራማ እየሰሩ ባይሆን እንዴት ይመጣሉ? እስቲ እናንተ ስታስቡት እንዴት ነው
እኔ አሁን ማለት እኔ በራሳችሁ ሆናችሁ ሰቡት። ፍቅረኛዬ ደውሎ ወይ ባሌ እንግዲህ ባሏ ነበር የሩታ ደውሎ ነይ ቶሎ ፍቅረኛዬን ተዋወቂ ቢለኝ ልመጣ ነው እንዲ ያለን ያልመጣም አላረገው። ስለዚህ ድራማችሁን አትስሩብን እባካችሁ። ሰው እንደው ነቅቶባችኋል። አሁን እኛ ሚዲያውንም ሁሉንም ስለምንከታተለው ሁሉም ነቅቶባችኋል። ስለዚህ እውነት አይደለም እላችኋለሁ። ይሄ የውሸት እንትን ነው፣ የውሸት እየተጫወቱብን ነው። በእናታችሁ ግን ጠጉሬ ምን ሆኖ ነው እንደዚህ ስበልብሉ የወጣው? ቅባት አሁን ቀየርኩለት ቅባቱ ነው ብዬ ግን እሱ ምን እንደው ምን እንደሚሻለው አላውቅም። ለማንኛውም ፍቅርዬ እንግዲህ ልትደበድባቸው ነው ሁለቱንም ማለት ነው። ማን እንደሚያሸንፍ አናውቅም። ዛሬ እንትላ ተደብድባ ነበር። አሁን ደግሞ ማን እንደሚያሸንፍ አናውቅም። ጉድ ነው ዘንድሮ። አይ ፍቅር እንደው ቢቀርብሽ ክብርሽን ይዘሽ አሁን እንትን ብትይዝ አሁን ደግሞ መልሰሽ ከሱ ጋር መላላስ። ኧረ ተይ ፍቅር ተይ ተይ ተይ። ሴቱ ምን ነው አይን አወጣ? እውነቴን ነው ብላችሁ ሴቱ በጣም አይን ነው ያወጣው። ፍቅርም እንደዚህ ሰው የሚወድሽን ያህል አሁን መልሶ ግልብጥ አድርጎ እንዳይጠራችሁ ይቀርብሽ ይሻልሻል። እንደዚህ አይነት እንትን አንቺ ጀግንነትሽ አንቺ ጠንካራነትሽን ነው እንጂ የምናውቀው እንደዚህ አይነት ልፍስፍስ መልሰሽ ከተውሽው እንትን ጋር መልሰሽ የምትለጠፊ ልፍስፍስ አትመስልኝም። እኔ እውነቴን ነው የምላችሁ። እኔ ፍቅርን በዚህ ልክ እንትን ልላት አልችልም ማለት የምታረግ አይመስለኝም። ፍቅር ታረገችም ምንም ማድረግ አይቻልም። የእኔ እናት ቀጤ እንላለን። ቀጥሉ። ወይ ጉድ ወይ ጉድ! ዘንድሮ የዘንድሮስ የባሰ ነው። ሴቱ አይነ ወጣ በእናታችሁ። ኧረ በስመ አብ! ደህና ሴት የተባለው ሁሉ እየተበላሸ መጣ። እንደዛ ሞትልሻለሁ እያለ ሲለሳት የነበረው ሄልሚላ አሁን ደግሞ ፈነገረና ፍቅርዬ እንዴት እንደሚያቸው እኮ እንዳይመጡሽ ተጠንቀቂ፣ በእንትል አዋሪያቸው ምናምን ይላል። እሷ ደግሞ ተረቷ እንኳን ለገንፎ ለእንትል ማልመለስ ትላለች። ኧረ በእናትሽ ከሩታ ጋማ እንደው ማንም የሚወዳደር የለም። ምን ነው ከሱም ጋር እኮ ጀምለሽ ነበረ። እስቲ ከአንቺ ጋር አንድ አመት ሲሰራ ማለት ነው ከአንቺ ጋር አንድ አመት ሲሰራ ስንት 50 ሺህ ነው የሆነው። ከሩታ ጋር ግን በ2 ወር ውስጥ ነው 100 ሺህ ያስገባችው በአንድ ወር ውስጥ። ምን ነው ንገሩኛል። አንዳንዴ ከሩታ ጋር ማንም እና ውድ ቤተሰቦች እንግዲህ እንትን እንላለን ማለት ነው። እናያለን ገና ጉድ ያመጣል። አብርሃም ታደሰ ገና ቤተሰቡን ሁሉ ያባለዋል ማለት ነው። ፍቅርን እንኳን እኔ እንጃ ያው ለእንትሉ ነው ለማሟሟቂያው ነው እንጂ ከፍቅር ጋር የሚሆን አይመስለኝም። እስቲ እናያለን። ለማንኛውም ሩታዬም ሆነ ሄርሜላ እንግዲህ አንዱ ነዋል ማለት ነው። ተፋቅለዋል። አይ አብርሃም አፋቀርካቸው ድራማህን ጨረስክ ማለት ነው። ግን እየሆነ በቃ ሩታ የሆነ አሁን ስሬስ ሆናለች። ምንም እንትን ልትል አትፈልግም። የሆነ በቃ እንትሉ ሰልችቷታል። የሆነ የሰለቸው ሰው አታውቁም። የሆነ በቃ ስልችት እንዳላት ታስታውቃለች። ምንም አትፈልግም። አሁን ራሱ ልተድ ነው መሰለኝ አልቀመጥም ብላለች። እንደውም ብተጅ ይሻልሻል ከፈለግሽበት ሀገር እና ብዙዬም ትሄድ ብላለች። ትሄድ እሷን የሚመቻት ቦታ ትሄድ እያለች ነው እንግዲህ ከሄርሜላ ጋር ተያይዛችሁ ሂዱ ብለን ነው የምናስበውና ኧረ ፍቅር አበዛሽው። ተይ የእነሱን ባ ከየትም አያደርስሽም። አብሶ የሄርሜላን ባ የሩታ እንኳን ምንም ለምደዋለች። የሄርሜላን ባ ግን እንደዚህ እንትን ይልሻል፣ ያቃጥልሻል፣ እሳቱ ነው ይበላሻል። እና ወደች ሴትዮ ደግሞ ካበዛችሁ በእናታችሁ የድመት አይነት ጠቢል ትለኛለች። እንዲህ ደግሞ ሁላህ እግዚአብሔርን ምን አይነት ሴትዮ ነች? በቃ እያደር ስራ እየጨመረች ነው የምትሄደው። ሁሉ ጨምሪ ብሏት ግን እንዴት እንደምትሆን ደግሞ ድመት ጠቢል ትለኛለች። የለበደዛ አላድርም ተፈለገች ትወዛለች።
ድመት ደግሞ አይን ልጣም እንዴ? ለማንኛውም ሼር ላይክ አድርጉ። እግዚአብሔርን አናደኛለች። ስራዬ ብረጥ እንኳን ነው ድመት አይን ልጣ ትሉኛለች። አላጥብም መጣቢ አልችልም አልኩት። መብታቸውን አንዳንዴ ዝም ስትሏቸው የሆነ ያልሆነ ስራ እየጨመሩ ነው የሚመጡ። ሲያመጧቸው ግን እንደዚህ ስራ የለም ምናምን ብለው ያመጣሉ። ከመጣችሁ በኋላ ግን ስራቸውን እየጨመሩ ነው የሚሄዱት። እግዚአብሔርን እኔ ስመጣ ምንም ነገር የለም ነበር። ከመጣ ወፍ ገዙ። ወፍ እጠብቃለሁ በሉ። ከዛ ደግሞ ነው ያስጠልቶኛል። ተው ኑሮ የሚባል ነገር ማለት ነው። እግዚአብሔርን በጣም ነው የሚደብረው። ላይክ እያረጋችሁ አበረታቱን። ለማንኛውም የነፍ እንግዲህ ፍቅርዬ ቀጥ እንላለን። አይ ፍቅርዬ ወይዬ አብለሽዬ ወይዬ እየተባባሉ መጡ። አውቀ እኮ ነው አውቁ አብርሃም ማለት ነው። ሌላ ሴትማ ካሁን እንዴት ያመጣል? ስለዚህ አውቆ ነው ማለት ከመጀመሪያውም ከፍቅር ጋር ነበር ማለት ነው። እዛ ደን እንደዚህ ተሆነ እኮ አለማግባቴ በጀኝ እያለ እኮ ነው። ቀለበት አድርገ የለም እንዴ? እንዴት ነው አለማግባቴ በጀኝ የምትለው? በምንም ነገር ከሩታ ትበልጡ፣ ከሩታ ትበልጡ። በሩቡም በምኑም ከሩታ ትበልጡ። በእውቀትም በምንም እውነቴን ነው ብላችሁ ሩታ ጎበዝ ነች። ሁላችሁንም ትጠቀለላችኋለች እና ትጠቀለላችኋለች ማለት ነው። ሩታዬ የኛ ጀግና አይዞሽ አይዞሽ፣ አንቺ ጠንካራ ነሽ፣ አትሰበሪም። የሚሰባበር ይሰባበር እንጂ አንቺ ለምን እንትን ትያለሽ? ለምን አንገትሽን ትደፊያለሽ? እውነቴን ነው የምላችሁ ሩታዬ አንገቷን ትደፋ። አይ አንፈልግም፣ አደፋ እዛው አንተው አንገትህን ድፋ። እዛው አንተው ደግሞ ከፍቅር ጋር መጣ። ያንተስ እንደው ፍቅርን ብኮኝ